መሞቴ ነው ወይ ሞት ነው አንተ ሄኖክ ለጉንፋን ነው እንደዚህ የምትሆነው እኔ ራሱ አበቃልኝ ዓለም መዞረና ወኩት ዛሬ ነው አረብ ዞረና በቃ ይሄን መድኃኒት ተወስዳላችሁ ትተኛላችሁ ነገ በጧት ይሻላችኋል የሚድን በሽታ አይመስለኝም አራፍንጬ ነዘሪ አሁን አይነዝረኝም በቃ እቺን ውሰድበት ይሻላል ተነስኮ በዜንዬ በስ ውሃም ጠጣ በቃ ይሻላል እሺ ምንድነው ማም ውሃ ገመዘዛል ሞት የሚጀምረው ከመላስ ነው እንዴ አረ አይደለም ሄኒ ሞት የሚጀምረው ከአይን ነው አይኔ አብጦ እኮ አይኔን ባይኔ ያየሁት የኔ ደግሞ አንቺ ጎበዝ ልጅ አልነበርሽ እንዴ አንቺ ብርትት በይና ወንድምሽና አበርች ጎበዝ እሺ እንዴ ለማበርታት እኮ ማበርታት ያስፈልጋል ምንድነው አጥንት ይወጋኝ ወይኔ ሄኖክ በልጅነት ተቀጨ በይ የኔ ተነሽ ቺን ፈጅበት ይሻልሻል እሺ ብርትት በይ ጎበዝ ውሃ ጠጭበት እንዳደጭ ይገመዝዛል አልቆጣጠረው ምን ላድርግ ችግር የለም ተኝ ብቻ አንቺ ተኝ ችግር የለም ኧረ ሙቀት ገደለኝ እኮ ብርድ ልብሱን ከላይ ላይ አንሷ ቀለል ይላል እኔ ኧረ በረደኝ ብርድ ገደለኝ ብርድ ልብሱን ልደርብልሽ እሺ ያው አሁን ይሻላል ኧረ በረደኝ ኧረ ተንዘፈዘፍኩ በብርድ ልቀሉኝ ነው እንዴ አሁን ሙቀኛ አላልክም እንዴ ከበረደኝስ በረደኛ ጀምራሽና ስጩ እኔ ሙቆኛል ያው ኧረ በረደኝ ኧረ ሙቀኝ ኧረ በረደኝ ብርዷን ዘፈዘፈኝ ኧረ ሊገለኝ ነው በስንቱ እባላለሁ ፕሮግራሜን ያዳምጡታል አመሰግናለሁ ያው እንግዲህ ያቅሜን ለህብረተሰብ ለውጥ የራሴን አሻራና ጡብ ለማስቀመጥ እየጣርኩ ያለው ሰው ነኝ እውነት ነው ህብረተሰቡ ለምን ከሚለው ፕሮግራም ተነጥሎ መኖር አይችልም ልጆች እዛ ታሟል አባትየው እዚህ አብደሃል ባለቤቴ ናት ሂሩት ትባላለች ሂሩቴ ነው ማለት ክቡር ሚኒስትር በቃ ለየለ ምን ያደረክ ነው ሂሩቴ ለትልቅ ሰው ጀርባ አይሰጥ ለስንቷት ቀልድ እንጂ ምን ያደረክ ነው ልጆቹ እንዴት ናቸው አሟቸዋል አሁን አታረሳሳ ምን ያደረክ ነው ዝግጅት ነው ለነገው ለትልቁ ኢንተርቪው እየተዘጋጀው ነው ስትቀላብድ የነበረው ከሚኒስትሩ ጋር የምታወራው ነው ታይንጂ አታቃዩ የፍትህ ሚኒስትር እኮ ነው ለማንም ኢንተርቪው ሰጥቶ ማያቅ ሰው እኮ ነው ለኔ ለበስንቱ ሲል ፈቃደኛ ሆነው እና በሳል ጥያቄ አዘጋጅቼ የልቡን እንዲያወራ ድል ሰጠዋለሁ ድል ሰጪው አንተው ነው ራስና ለማወቅ ትልቅ የሳይኮሎጂ ችግር እንደሆነ ታውቃለህ ድሮም እዚህ ቤት ክብር እንደሌለኝ አውቀዋለሁ አረት ወይ እኔ ለልጆቹ ሾርባ ልስራላችሁ ፈሳሽ ነው የሚያውቁት በፈሳሽ ልተካው እንጂ ነብይ ባገሩ አይከበርም ይባላል እውነት ነው ለማንም እሺ ያልተባለ ኢንተርቪው ለኔ ለበስንቱ እሺ መባሉ ቀላል ነገር ነው እንዴ ነው አይደለም ነው እንዴ አይደለም ምን ነው ዝም አላችሁ አይደለም እውነት ነው ማለት ይሄ ለማንም ያልተገኘ ትልቅ እድል በመሆኑ ከተሰጠኝ እድል አንፃር ፍርሃት አለ ትንሽ ፍርሃት ግን እኮ ፍርሃት የደካማ ጎን ማለት አይደለም ለኔ በጣም ነው የጠቀመኝ በሳል የሆኑ ጥያቄዎችን ለመፍጠር አስችሎኛል በሳል
በሳለሁ እንጂ እርግጠኛ ነኝ በሳለሁ። ከዚህ በላይ እንዴት ይመስላል? ነገ ችሎ ትምህርት ቤት የሚሄዱም አይመስለኝም ልጆቹ። ቴትራሳይክሊን ጥሩ ነው። ሆዳቸውን እጥብ አድርጎ ልክ ያስገባዋል። እየሰማኸኝ ነው? አዎ እየሰማሁሽ ነው። ምን አልሽኝ? ቆይ ልጆቹ ያመማቸውን ግን ታውቃለህ? ምንድን ነው? እንትን ነዋ፣ ይሄ የልጅ በሽታ ነዋ። አለ አይደለ? የልጅ በሽታ ምንድን ነው? ጉንፋን ነዋ። ጉንፋን ነው እሱ። ደግሞ በፓራሲታሞል ወለቅ ነው የሚለው። በልቶ ልጆቹን ላንተ ጥሎ መሄድ በራሱ ሌላ በሽታ መጥራት ነው። ነገ ራሴው አብሬያቸው ሆናለሁ እንጂ በልተኛ ሌሊት መቀስቀሳቸው አይቀርም። ሂሩቴ በእናትሽ ላንብብልሽ። ለሚኒስትሩ ያዘጋጀውላቸውን ጥያቄ እኔ ላንብብልሽ። እኔ ምን ቤት ነኝ እንዴ? ከስኬታማ ባሎች ጀርባ ጠንካራ ሴቶች አሉ ይባላል እንዴ? ከጀርባ ማለት እኮ ይሄ ነው። ከጀርባ ሆኖ ማበረታታት፣ ከጀርባ ሆኖ መደገፍ፣ ከጀርባ ሆኖ ማጨብጨብ። በኋላ ሚኒስትሩ ሲያደንቁኝ እንዳይባርቅብኝ በአንቺ ምን ለማመድ አይሻልም? ምንድነው ንገረኝ። አይደለም ለሚኒስትሩ የተዘጋጀ ጥያቄ ቆመሽ ቁጭ በይ። እሺ ምንድነው? ክቡር ሚኒስቴር ለመገናኘት ፈቃደኛ በመሆኑ እጅግ በጣም አመሰግናለሁ። በነገራችን ላይ እዚህ ጋር እኔን ለማግኘት ስለፈቀዱ ልል ነበረ፣ ግን ብዙም ደስ አይልም አይደለ? ማለት እድሉ ለሁለታችንም ነው። እሳቸውንም ከህዝብ ጋር እንዲያስተዋውቃቸው እኮ እድል መስጠቴ ነው። እንዴት ነው? እሺ ቀጥል። ኦኬ፣ ወይም እንደገና ይዋለሁ ይሄንን ክቡር ሚኒስቴር፣ ፍትህ ለእርሶ ምንድን ነው? አስበሽዋል ሂሩቴ? የፍትህ ሚኒስትሩን ስለ ፍትህ ያላቸውን አመለካከት ቁልጭ አድርጎ እኮ ለህዝብ እንዲገልጹ እድል የሚሰጥ ነገር ነው። አስበሽዋል? ተናገሪያ። አይደለም አታስነጥሽ፣ ንገሪ፣ ተናገሪ። ሌላ ጥያቄ። ምን ነው አልወደድሽውም? ምን ፍትህን ባያውቁ ብለሽ ፈራሽ እንዴ? እነግራቸዋለሁ። አፍሪካ ከመግባታችን በፊት እነግራቸዋለሁ። ፍትህ ርቆ የተሰቀለ ዳቦ ነው። እቺ ጥሩ ናት። እቺ ትገባለች። ፍትህ ርቆ የተሰቀለ ዳቦ ነው። ለዚህ ነው ፍትህ የራቀው ደግሞ ይሉኝ ይሆን እንዴ? እቻችን ጥሩ ነው። ፍትህ ርቆ የተሰቀለ ዳቦ ነው። እንጀራ ይሁን እንዴ? እንደ ባህላችን እንጀራ ደግሞ ይሰቀል ወይ መድረቅ አለበት? አሁን ከባድ የምትለውን ጥያቄ ንገረኝ በስንቱ። ሁሉም እኮ ከባድ ነው። ለምሳሌ ይሄ እንኳን ቀላል ነው። ይሄም ዝም ብሎ ነው። ከባድ አይልሽ። ይሄ እንኳን ለሳቸው ይኸውልሽ አይደለ? ቆይ ይሄም ይኸውልሽ ክቡር ሚኒስቴር የእረፍት ጊዜውን በምን ያሳልፋሉ? እንዴ ቀላል መስሎሽ ነው እንዴ? እንዴ በጣም ከባድ እኮ ነው። የግል ህይወታቸውን የሚነካ እኮ ነው። ለምን ዘገየ ለሚል ፕሮግራም አይደል እንደ ጋብዝካቸው እኮ እያዋዛሽ ነው የምትጠይቂው። እንዴ ዘለሽ ዋናውን ትጠይቂያለሽ? ቀስ ብለሽ እኮ ነው የምታውጣጪው። እሺ በቃ ሌላ ከባድ ጥያቄ ንገረኝ። አንቺ ጋዜጠኝነት እኮ እንደዚህ ፈታኝ እኮ ነው። ውስጡን ነው እኮ የምትሰሪው። ሌላ ከባድ አይወልሽ እንትን አለ መጨረሻ ላይ እባክዎ እርስዎ የሚጨምሩት ካለ መጠየቂያ ቃታ እንዲመልሱልህ አይደለም። ሂሩቴ እንዴት ነው የምትረጂው? እንትን እኮ ነው ለህዝቡ በር ለመክፈት። በል እኔ ልተኛ።
ለህዝቡ በር ስከፍት ይሄን በር መዝጋት እንዳትረሳ። አይደለም ይኸውልሽ እኮ ለብቻ እኮ ከሳቸው ጋር ከሚኒስትሩ ጋር ስትሰሚኝ እኮ ነው ሙሉን ሀሳብ ማግኘት የምችው። በልተኛ ሊያመኝ ነው መሰለኝ። ሊያመኝ ፍትህ ሊያመኝ ፍትህ ታሟል ማለት እንችላለን። እቺ ተጻፋለች። ፍትህ ታሟልን? ፍትህ ታሟል ልንል እንችላለን። እቺ ተጻፋለች። ኧረ እንዳይረፍድብኝ ሂሩቴ፣ ይሄ ሸሚዝ ከዚህ ጋር ይሆናል እንዴ? ሂሩቴ አሞኛል፣ እባክቶኝ። ጥሩ ነው። ይሄ ከዚህ ጋር ይሄዳል ወይ? ይሄ ሸሚዝ አትሰማኝም እንዴ? በጣም አሞኛል። ሌሊት ልችለው ሞከርኩ፣ አሁን ግን አቃተኝ። አሁንም ቻዩ። ችግር የለም። ጉንፋን እረፍት አይወድም። ተነሽ። የትኛው ይሻላል? ወይ ልቀይረው፣ ያኛውን ላድርገው እንዴ? በስንቱ ራሴን መሸከም ከብዶኛል። ውሃ ጠማኝ። ጠጫ። ታዲያ ጠጭበት፣ ምን ችግር አለው? በስንቱ አሃ። እሺ አመጣለሁ። ውሃ ችግር የለው፣ እኔ አመጣለሁ። አይዞሽ፣ አለሁልሽ። ሂሩቴ ነይ። ወይኔ አይዞሽ። ሰውነቴን አይደለም በስዬ ተይው። ጠጭበት፣ ግጥም አድርገሽ ጠጭበት። ውሃ እኮ ያልታወቀበት መድኃኒት ነው። ግጥም አድርገሽ ጠጭ። ለልጆቹም ትደርሽላቸዋለሽ። ያለ አንቺ እንዴት ይሆናል ለነሱ? ቻልኩ። ውሃው ራሱ ሬት አለኝ። ምን ሬት ይሆናል? ተነሽ እንጂ ምን ይሻል? ሂሩቴ አንቺ አልችልም። ተነሽ። ጉንፋን እረፍት አይወድም። ተነሽና ጎርደድ በይበት። በስዬ አልችልም። ዛሬ አንተ ስራ ቀርተህ ለልጆቹን መንከባከብ አለብህ። እንዴ እኔማ እንዴት እቀራለሁ? እያወቅሽ ሚኒስትሩን ቀጥሬያቸው የለም እንዴ? ጉልት ሰሪ ነው። ታዲያ ስራ ከኛ ይበልጣል እንዴ? ለአንተ ሌላ ሰው ተካ። መቼ ነው አንተ ለኛ የምትሆነው እንዴ? አንተ ከሌለ ምን ልንሆን ነው? ልጆቹንም ተንከባከባቸው፣ ምግብ ስራላቸው። እኔ እንኳን አላሰኘኝም። እነሱም አያሰኛቸውም። አሟቸው የለም እንዴ? ዘግቷቸዋል። ተነሻችሁ ጎበዝ አይደለሽ? ያንበሳ ተነሽ። እስቲ ልቀቀኝ። ዛሬ ከዚህ ቤት ንቅንቅ በላትና እንተያያታለን። እሱማ ለምን አንተያይም? መተያየታችን የት ይቀራል? ግን ችግር የለውም። ይኸውልሽ አንቺ ቁርስሽን ትበይና ፓራሲታሞል አመጣልሻለሁ። እሱን ትወጫለሽ፣ ድራሹ ይጠፋል። በስንቱ አታድርቀኝ አንተ። ቆይ ለዛሬ ካልሆንክ ምን ታደርግልናለህ? ሂድና ለልጆቹ ምግብ ስጣቸው። አይደለም እኮ ሂሩቴ፣ ሚኒስትሩን በቃ የመጨረሻ ቃሌ ነው። ሂድና ለልጆቹ ምግብ ስራላቸው። እምቢ ቢሉህ እንኳን አስገድደህ ስጣቸው። እንቁላል መስራት አይከብድህም አይደል? ግን ቁርሳቸውን ከበሉ በኋላ ሄዳለሁ። ሂዱ፣ ጣውን በቃ ስጣቸው። አይነተኛ ባልጠፋ ቀን እንደዛ እናቴ ያልሽ እንዴ? ማዘርን ልጥራቸው? አንተ ለአንድ ቀን አባት መሆን ያቅታል? ለአንድ ቀን በቃ እሺ። ትርፍ ነገር ለምን ትናገሪያለሽ? አባትነት አሁን እዚህ ጥያቄ የሚቀርብ ነው? ልጆች ተሻላችሁ አይደል? ጎበዞች። አሁን ተነሱ፣ እናታችሁን ታስታምማላችሁ። አባ ይበርደኛልም ይሞቀኛልም፣ አልቻልኩም። እኔም በጣም አሞኛል። ከኔ በላይ ግን አይደለም ያመመሽ? አይደለም እኔ ነው በጣም ያመመኝ። እኔን ነው እንዴ? የሳል ባንድ እኮ ነው የምትመስሉት። አይ በቃ ካመማችሁማ ቁርስ አላሰኛችሁም፣ ዘግቷቸዋል። ምንድን ነው ቁርስ? እንቁላል ፍርፍር ወይም እንቁላል ፍርፍር። እንዴ ሌላ ነገር የለም? ያመመው ልጅ እኮ ምግብ አይመርጥም። ቀንጣለው እንጂ ዶሮ ሊሆን የሚችል እንቁላል እኮ ነው የምሰዋላችሁ።
አባ እማ የለችም? የለችም። ፀሐይስ? እሷም ቀን አይደለም ብላ አልመጣችም። እናንተ ብቻ ነው? ምን ነው? በቃ መሞቴ ነው። አይ እንደዚህ አይባልም። አሁን ቁርስ እሰራላችኋለሁ፣ መድኃኒት ትወስዳላችሁ፣ በቃ ይሻላችኋል። እሺ። ስለዚህ ምንድነው? እንቁላል ፍርፍር። ተነሱ እና ማንም ሰው የለም ሊተካኝ የሚችል አውቃለሁ። ማንም የሚተካኝ እንደሌለማ አውቃለሁ። እንደው የሆነ ሰው ብትፈልጉ ብዬ ነው። ሁሉም ስራ ወጥተዋል። ታዲያ ምን ተሻለኝ? እኔም እኮ እዚህ ተይዣለሁ። ልጆቹ ደግሞ ካለኔ አይሆንላቸው። በቃ እስኪ እንግዲህ የሆነ መላ እፈልጋለሁ። እሺ ብቸኛ መሆን እኮ አይተኬ መሆን። ምንድን ነው የሚሸተው? የሆነ የተቃጠለ ነገር። ወይኔ እንትን ነው ሂሩቴ፣ የምሰራው ነው። አስጎመዣዎች እንዴ? ደረሰ መድኃኒታቸው እንዳያልፋት። ደርሷል። ምንድን ነው የሰራላቸው? ምንድን ነው የሰራላቸው? እንትን ነው እንትን ሩዝ ነው። ምን የመሰለ ሩዝ እያጠለልኩት ነው። እሺ ላሞቀውና ማን ነው ላምስለውና። በስሏል። አንቺ ተኝ በቃ ምንም ሀሳብ አይግባሽ። እኔ ያለው አይደል እንዴ? ፍሪጅ ውስጥ ነበር። ምን ይሆናል? ልጆች ሩዝ መጥቷል። አሁን እቺን ጎረስ ታደርጋላችሁ። ቃቃቅ ብላችሁ ነው የምትነሱት። እኔ አልበላም። ሩዝ እንዴ? የኔስ? እኔ ሩዝ አልወድም። ምን ሆናችኋል? ቆንጆ እኮ ነው። ጣፍ ነው ቆንጆ። አይ ሞያ እንዲህ ነው እንጂ። ኧረ ተው ሄኒ ተው። ይኸውልህ እንደዚህ ፈስ አድርገህ ታነሳና ጎርፎ ተው ይሻላችኋል። በኋላ እንዳይቆጫችሁ። እኔ የለሁበትም። ተነስታችሁ ብትበሉ ይሻላችኋል። እንዴት እንደሚጣፍጥ አይ ሞያ እንዲህ ነው። እንደዚህ አፈስ ታርግና ተው ይሻላችኋል። በኋላ እንዳይቆጫችሁ። አቤት ይህን የሰራ እጅ የተባረከ ይሁን። የማይሆን እዚህ ሰብሰብ ታርጉና አፈስ እድሜ ለባንክ። አቤት ጣዕም። ቀረባችሁ። ትንሽ ልብላ እንዴ? ምን በወጣሽ? ማቶጁን አለቀ። በቃ አሁን መድኃኒታችሁን ትወስዳላችሁ። ይሻላችኋል። አባ እንቁላል ስራልን። እንቁላል ሩዝ አይሻላችሁም ነበር? አይ እንቁላል ስላለ እንቁላል
አቤት እንቁላል! ሂሩቴ ያለሽ ችንቱ ውጭና ድራሹ ነው የሚጠፋው። ምን ነው ይሄ? እኮ የልጆቹ መድኃኒት ነው። የልጆቹ ነው? የት ነው የገባሁት ታዲያ? ልጆቹ ጋር የገባው መስሎኝ ነው። ቆይ ልጆቹ በርታ፣ መውጣት አለበት መድኃኒቱ። ጎበዝ። እስቲ አንቺ ደግሞ በጣትሽም ቢሆን ጎሽ፣ ተገላገል። እንዴ እንቁላል ወጣ። እንቁላል ስራል ነው? እንቁላል የለም እንዴ? ሆዳችን እኮ ባዶ ነው። የሆነ ነገር ስራለን። ደርሰዋል። አንኳኩ፣ እኔ እከፍታለሁ። ነው ደግሞ ይሄ እኔ የምለው ልጆቼ የምነካቸው? ቆይ ለምን ተኝተዋል? ደግሞ ሂሩቴ ከጠየቀችው ልጆቹ ናቸው እሺ የጠሩት፣ እኔ አይደለሁም። ያው ለእርሶ ያላቸውን ነገር ያውቁ የለም። ምንድን ነው የሚጮኸው? እዚህ ቤት አውሬ አለ እንዴ? ወዲህ ነው። በቃ አደራሽ፣ እኔ ቀጭን ቀጠሮ አለኝ። እዛ ደርሼ አይደለም ምናቸውን ያዩዋቸዋል። ምግብ ይልቅ ይስሩላቸው። አደራ፣ ልጆቹ ናቸው የጠሩት። እሺ እኮ አንዴ ገብቼ ሊያቸው። በቃ እኮ ምንም እኮ የሚታዩ ነገር አይደለም። እኔ ከሄድኩ በኋላ ያዩዋቸዋል። ምን ይሄን ያልኩ አልቆሰሉ፣ ጉንፋን ነው እንዴ? ለጉንፋንማ እኔ ሁነኛ መድኃኒት እኮ አውቃለሁ። ይኸውልህ ነጭ ሽንኩርቱን ጭቅጭቅ ማድረግ። በቃ ይጨቅጭቁ። እሺ ምን ችግር አለ ታዲያ? እኔ እናትህ እንደሆነ አሳምረዋለሁኝ። ቆይ ይሄ ሩዝ ጉድ ይሰራኝ ነው እንዴ? እዚህ ጋር ልገባ ነው ይሻል። ሰው አለ እንዴ? ኧረ ልዋጭ ልብስ እንኳን የለኝም።